በጎጃም በየድሃ ከተማ በተደረገ ውጊያ የአገዛዙ ኃይል ተመታ። የሚሊሻ አባላትና ቁልፍ ታጣቂዎች እጃቸውን ሰጡ። በተያያዘ በሸዋ በምንጃር ሸንኮራ የወረዳው አመራሮች የጠሩት ህዝባዊ ስብሰባ በከፍተኛ ተቃውሞ ያለ ውጤት ተበትኗል። ቀዳሚ የግንባር መረጃዎቻችን ናቸው። በሰሜን ሸዋ ዞን የተከሰተው ወቅታዊ የደህንነት ውጥረትና የአገዛዙ ባለስልጣናት ላይ የተከፈተው ተደጋጋሚ ጥቃት የቀጠናውን የፖለቲካና የደህንነት ሁኔታ ወደ ከፋ ደረጃ አሸጋግሮታል ተባለ። በደራ ስልታዊ ወረራ እየተደረገ መሆኑ ሲሰማ የወረዳ አስተዳዳሪውና በርካታ ሚሊሻዎች ሞት ዝርዝር መረጃ ተሰጥቶበታል። እናስደምጣችኋለን። በጅጅጋ ከተማ በኢትዮጵያ ኦርቶዶክስ ተዋሕዶ በሶማሌ ሀገረ ስብከት የመድኃኔዓለም ቤተክርስቲያን በተደራጁ አካላት ጥቃት ሙሉ በሙሉ መፍረሱ ተገለጸ። በክልሉ ከተማ ህዝባዊ ፍራቻ በውጥረት ነክሷል። መረጃውን በዝርዝር ይዘነዋል። በሶማሊያ የባህር ዳርቻ የድሮን ጥቃት ሲፈጸም የቀጠናው የጂኦፖለቲካ ውጥረት ተባብሷል። በሶማሊያ ፑንትላንድ ግዛት ኑጋል ክልል ጎዶብጂራ እና ጋርማል የባህር ዳርቻ አቅራቢያ በተፈጸሙ የድሮን ጥቃቶች የሟቾች ቁጥር 9 መድረሱ ሲገለጽ በቀጠናው ቀድሞ የነበረውን የደህንነት ስጋትና የኃይል አሰላለፍ ውጥረት ወደ አዲስ ደረጃ አሸጋግሮታል። የሰዓቱ ቀጠናዊ መረጃችን ነው። ሰላም ጤና ይስጥልን ውድ የብላክ ላይን ሚዲያ ቤተሰቦቻችን፣ እናንተን ይመጥናሉ ብለን ያሰብናቸውን የተመረጡ ዕለታዊ የግንባርና ወቅታዊ መረጃዎችን ወደ እናንተ ይዘን ቀርበናል። ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋበዝን። ወደ መረጃዎቹ እናመራለን። በጅጅጋ ከተማ በኢትዮጵያ ኦርቶዶክስ ተዋሕዶ በሶማሌ ሀገረ ስብከት የመድኃኔዓለም ቤተክርስቲያን በተደራጁ አካላት ጥቃት ሙሉ በሙሉ መፍረሱ ተገለጸ። በሶማሌ ክልል ጅጅጋ ከተማ የሚገኘው የኢትዮጵያ ኦርቶዶክስ ተዋሕዶ የመድኃኔዓለም ቤተክርስቲያን በተደራጁ አካላት ጥቃት ደርሶበት የህንፃ መቅደሱ ሙሉ በሙሉ መፍረሱና መውደሙን የሶማሌ ሀገረ ስብከት አስታወቀ። ሀገረ ስብከቱ በይፋዊ ማህበራዊ ሚዲያ ገጹ ላይ ባሰራጨው የቪዲዮ ምስል እንደዘገበው ድርጊቱ የተፈጸመው የተቀናጀ እንቅስቃሴ በሚያደርጉ አካላት እንደሆነና የቤተ ክርስቲያኑ ህንፃ መቅደስ እንዲፈርስ መደረጉን አሳይቷል። ሀገረ ስብከቱ አክሎም የክልሉ መንግስትና የሚመለከታቸው የጸጥታ አካላትም አስቸኳይ የህግ ማስከበር እርምጃ እንዲወስዱና ጥፋተኞችን ለፍርድ እንዲያቀርቡ ጥሪ አቅርቧል። ይህ ድርጊት በየጊዜው በሀገሪቱ ልዩ ልዩ አካባቢዎች በእምነት ተቋማትና አማኞች ላይ የሚሰነዘሩ ጥቃቶች አካል እንደሆነ የሚገልጹት ታዛቢዎችም ችግሩ የህግ ማስከበር ማነስ ብቻ ሳይሆን የሃይማኖት ተቋማትንና የአማኞችን ደህንነት የመጠበቅ የአገዛዙ ግዴታን ጥያቄ ውስጥ የሚከትና በዚህ ጥቃት ውስጥ አገዛዙ ተሳታፊ መሆኑ ቀጣይ ስጋቶችን ማባባሽ ሆነዋል ብሏል። የሃይማኖት ተቋማት ላይ የሚፈጸሙ መሰል ጥቃቶች በፍጥነት ተመርምረው ተጠያቂነት ካልሰፈነ የእምነት የነጻነትና የህዝቦችን አብሮነት የመኖር ባህል አደጋ ላይ እየወደቀ መምጣቱ አይዘነጋም። አገዛዙ የእምነት ቦታዎችንና የአማኞችን ደህንነት የመጠበቅ ህገ መንግስታዊ ኃላፊነቱን በአግባቡ ሊወጣ እንደሚገባ ተደጋጋሚ ጥሪዎች በመቅረብ ላይ ቢሆኑም ጠባቂ የተባለው የብልጽግና አገዛዝ በሚያደራጀው አጥፊ ቡድን እማኞችና የእምነት ቦታዎች እየወደሙ ናቸው። በእምነት ተቋማት ላይ የሚደርሱ ጥቃቶች በአካባቢው ማህበረሰብ ዘንድ አላስፈላጊ ስጋትና አለመተማመንን ስለሚፈጥሩ አሁንም ስጋቶችን ደቅነዋል ነው የተባለው። የሀገረ ስብከቱ ጥሪ ተከትሎ ከክልሉ መንግስትም ሆነ ከሚመለከታቸው አካላት እስካሁን የተሰጠ ምላሽም የተወሰደ እርምጃ የለም። በጎጃም በየድሃ ከተማ በተደረገ ውጊያ የአገዛዙ ኃይል ተመታ። የሚሊሻ አባላትና ቁልፍ ታጣቂዎች እጃቸውን ሰጡ። በሸዋ በምንጃር ሸንኮራ የወረዳው አመራሮች የጠሩት ህዝባዊ ስብሰባ በከፍተኛ ተቃውሞ ያለ ውጤት ተበተነ። በጎጃም በሸበል በረንታ ወረዳ የድሃ ከተማ መሽጎ በሚገኘው የአገዛዙ ሰራዊት ላይ በደረሰ የተቀናጀ ጥቃት በርካታ የአገዛዙ ሰራዊት አባላት መሞታቸውና መቁሰላቸው ሲገለጥ፣ በሸዋ ጠቅላይ ግዛት ምንጃር ሸንኮራ ወረዳ በከፍተኛ የኑሮ ውድነትና ፍትሐዊ ባልሆነ የግብር ጫና ምክንያት ስራ አቁመው በቤታቸው የተቀመጡ ነጋዴዎችንና የአካባቢ ነዋሪዎችን ለማንበርከክ የዞኑና የወረዳው ካቢኔ አባላት የጠሩት አስገዳጅ ስብሰባ በህዝቡ ጽኑ ተቃውሞ ያለምንም ውጤት መበተኑ ተሰማ። በጎጃም ቀጠና የአማራ ፋኖ በጎጃም አፋብን ቴዎድሮስ እዝ 201ኛ ኮር 64ኛ ክፍለ ጦር የሽፈራው ገርባው ልጆች ያካሄዱትን ይህንን አውደ ውጊያ አስመልክቶ ዝርዝር መረጃ ይፋ አድርጓል። ነሐሴ 15 ቀን 2018 ዓመተ ምህረት ከንጋቱ 11 ሰዓት እስከ ጠዋቱ 2 ሰዓት ድረስ ለ3 ሰዓታት ያህል በተካሄደው በዚሁ ከባድ ውጊያ የአፋብን 64ኛ ክፍለ ጦር አባላት በከተማው ምሽግ ይዘው የነበረውን የአገዛዙን ኃይል መደምሰሳቸውን ገልጸዋል። በውጊያው የአገዛዙ ሰራዊት አባላት ሙትና ቁስለኛ በመሆን ከፍተኛ የሰው ኃይልና የቁሳቁስ ኪሳራን አስተናግደዋል። ጥቃቱ ከተማዋ ውስጥ በሚገኙ የአገዛዙ ምሽጎች ላይ ባልተጠበቀ ሁኔታ የተሰነዘረ በመሆኑም ሰራዊቱ ራሱን ሳያደራጅና አቅጣጫ ሳይዝ ለመበተን መገደዱ ተጠቅሷል። በዚሁ ቀጠና ሐምሌ 18 ቀን 2018 ዓመተ ምህረት በሸበል በረንታ ወረዳ መርገጭ ንዑስ ከተማ የሚንቀሳቀሰውና የአገዛዙ ቅጥረኛ ሚሊሻ የሆነው ግለሰብ በክፍለ ጦሩ ደህንነት ክፍሎች በተደረገበት ጥብቅ ክትትልና በደረሰ መረጃ መሰረት በቁጥጥር ስር ውሏል። ይህም የአገዛዙን የመረጃዋ መዋቅር በማፍረስ በኩል ትልቅ ስኬት እንደነበር ተመላክቷል። በሌላ በኩል በእነማይ ወረዳ የሚገኘው የአገዛዙ ሚሊሻ አባላት አገዛዙ በታላቁ ዲማ ጊዮርጊስና በደብረ ጽሞና ቀበሌ በሚገኙ የእምነት ተቋማትና በንጹሃን ዜጎች ሀብት ንብረት ላይ የፈጸመውን ዘረፋና ውድመት በመቃወም ከአገዛዙ በመክዳት በዛሬ ዕለት ነሐሴ 18 ቀን 2018 ዓ.ም አይበገሬውን 64ኛ ክፍለ ጦርን ተቀላቅለዋል። የአገዛዙን ዘረፋ ተቃውመው ሚሊሻዎች ፋኖን ተቀላቅለዋል። ይህ እርምጃ የአገዛዙን አካባቢያዊ የመዋቅር አቅም በእጅጉ ያዳከመውና የፋኖን ህዝባዊ ደጋፊነትና
ፖለቲካና ወታደራዊ የበላይነት ያሳየ ክስተት መሆኑ ተገልጿል። በመረጃችን ስንቀጥል በምንጃር ሸንኮራ የወረዳው አመራሮች የጠሩት ህዝባዊ ስብሰባ በከፍተኛ ተቃውሞ ያለ ውጤት ተበተነ። በሸዋ ጠቅላይ ግዛት ምንጃር ሸንኮራ ወረዳ ከፍተኛ የኑሮ ውድነትና ፍትሐዊ ባልሆነ የግብር ጫና ምክንያት ስራ አቁመው በቤታቸው የተቀመጡ ነጋዴዎችንና የአካባቢው ነዋሪዎችን ለማንበርከክ የዞኑንና የወረዳውን ካቢኔ አባላት የጠሩት አስገዳጅ ስብሰባ በህዝብ ጽኑ ተቃውሞ ያለምንም ውጤት መበተኑ ተገለጸ። እንደ አፋብን አሳምነው አምስተኛ እዝ ከሰም ሁለተኛ ኮር ህዝብ ግንኙነት መረጃ የወረዳውና የከተማው አመራሮች የ125ኛ ክፍለ ጦር አዛዦችን የሪፐብሊካን ኮማንዶና የሚሊሻ ኃይሎችን በማስከተል ህዝቡን በዛቻና በማስፈራራት ለማንበርከክ ቢሞክሩም ከህዝቡ በኩል የገጠማቸው ግን የፊት ለፊት ጽኑ ተቃውሞና መራራ እውነት እንደነበር ታውቋል። የአገዛዙ አመራሮች ፋኖንና የፋኖን የትብብር እንቅስቃሴዎች በማንሳት ህዝቡን ለማሸማቀቅ ቢሞክሩም ነዋሪዎቹ ግን ለእኛ ዋናው ስጋታችን እንጠብቃቸዋለን የምትሉንና እናንተው ያሰማራችኋቸው ሚሊሻዎች የሚያደርሱብን ደፈራ፣ ዘረፋ፣ እንግልት፣ እስርና ግድያ ነው። ፋኖ የኛው ለኛው የወጣ የአብራክ ክፋያችን ነው በማለት የገዢውን አካል ትክክለኛ ገጽታ አጋልጠዋል። የሰው ልጅ ሰርቶ ማደር በከበደበትና የኑሮ ውድነቱ በበረታበት በአሁኑ ወቅት ከተማ ማስዋብ በሚል ሽፋን የሚካሄደው የግብር ብዝበዛ የሰዎችን አቅም ጨርሶ ያላገናዘበ መሆኑ ተገልጿል። ነዋሪዎቹም ንብረታችንን ብንሸጥ እንኳን ልንከፍለው የማንችለው ግብር ተጥሎብናል፣ ልጆቻችን ዳቦ ባጡበት ሁኔታ በብልጭልጭ ነገሮች የምንደሰትበት ጊዜ ላይ አይደለንም ሲሉም መሬታቸውን ገልጸዋል። ነዋሪዎቹ አክለውም ሰርተን መኖር ካልቻልን እናንተም ልትኖሩ አትችሉም በማለት የአገዛዙን ጫና እንደማይቀበሉትና ያለውን ሁኔታ በምሬት እንደሚያስጠነቅቁ አስታውቀዋል። ስብሰባውን በህዝቡ ከፍተኛ ምሬት፣ ጠንካራ ተቃውሞ ምክንያት በከፍተኛ ውጥረት ከተበተነ በኋላ በተፈጠረው አለመግባባት ምክንያት 5 የሚሊሻ አባላት በመከላከያ ሰራዊት መረሸናቸውን የውስጥ ምንጮችን ጠቅሶ የከሰም ሁለተኛ ኮር ህዝብ ግንኙነት ክፍል ገልጿል። ይህ አጋጣሚ በአካባቢው የህዝቡን አቋምና የፋኖን ህዝባዊ ደጋፊነት ያሳየ ሲሆን፣ በሌላ በኩል ደግሞ የአገዛዙ መዋቅርና የጸጥታ ኃይሎች የገጠማቸውን ውድቀትና ውስጣዊ መበታተን አመላካች እንደሆነ ተጠቅሷል። በኦሮሚያ ክልል ሰሜን ሸዋ ዞን የተከሰተው ወቅታዊ የደህንነት ውጥረትና የአገዛዙ ባለስልጣናት ላይ የተከፈተው ተደጋጋሚ ጥቃት የቀጠናውን የፖለቲካና የደህንነት ሁኔታ ወደ ከፋ ደረጃ አሸጋግሮታል ተባለ። ነሐሴ 17 ቀን 2018 ዓ.ም በደገምና በደራ ወረዳዎች የተፈጸመው ጥቃት በክልሉ የታችኛው የብልጽግና መዋቅርና በታጣቂ ኃይሎች መካከል ያለውን ውስብስብ ግንኙነት እንዲሁም የአካባቢውን ህዝብ የህልውና ስጋት በግልጽ ያሳየ ክስተት መሆኑ ተመላክቷል። በዕለቱ ከቀኑ 10 ሰዓት ገደማ በደገም ወረዳ አኖቀሪ ቀበሌና በደራ ወረዳ አቦቴ በተባሉ ስፍራዎች በደረሰው ጥቃት የወረዳው ዋና አስተዳዳሪ አቶ ተፈራ ደሴ ህይወታቸው ማለፉን በማለዳ መዘገባችን ይታወሳል። ከአስተዳዳሪው ጋር እንቅስቃሴ ላይ የነበሩ የአኖቀሪ ቀበሌ ሊቀመንበር አቶ አስፋውሰን ኃይሌን ጨምሮ በርካታ ሚሊሻዎችና የአካባቢው ባለስልጣናት ከባድና ቀላል አካል ጉዳት የደረሰባቸው ሲሆንም ተጎጂዎቹ በሰላሌ ዩኒቨርሲቲ ስፔሻላይዝድ ሆስፒታል በሕክምና መከታተል ላይ ይገኛሉ ተብሏል። ጥቃቱ የአገዛዙን የጸጥታ ኃይሎችና የኦነግ ሸኔ ታጣቂ ቡድን አባላት በከባድ መሳሪያ በተደገፈ ተኩስ ልውውጥ ሲያደርጉ በነበረበት ወቅት የተፈጸመ መሆኑም ተገልጿል። ይህ ጥቃት በተናጠል የተከሰተ ሳይሆን በዞን ውስጥ ባለስልጣናትን ኢላማ ያደረገ ሰፊ ስልታዊ ዘመቻ አካል መሆኑን አካባቢውን በቅርበት የሚከታተሉ ምንጮች ያመላክታሉ። በየካቲት 2017 ዓ.ም የሱሉልታ ወረዳ ዋና አስተዳዳሪ አበበ ወርቁ በታህሳስ ወር የዞኑ የውሃ የአደጋ መከላከልና የፋይናንስ ጽህፈት ቤት ኃላፊዎች እንዲሁም በወጫሌ ወረዳ አስተዳዳሪው አቶ ንጉሴ ኮሩን ጨምሮ ከ45 በላይ የጸጥታ አባላት በተመሳሳይ መንገድ መገደላቸው ይታወሳል። የአካባቢው ነዋሪዎችና ምንጮች እንደሚያስረዱት ክስተቱ ከጸጥታ መበላሸት በላይ የመልክዓ ፖለቲካ ይዞታን የመለወጥና የማህበረሰቡን መዋቅራዊ ራስን የመከላከል ሰንሰለት የመበጣጠስ ስልታዊ አካሄድ መሆኑ ተገልጿል። በተለይም ደራ ወረዳ በኩል የሚደረገው ስትራቴጂካዊ ከበባና የደህንነት ክፍተት ለሸዋ አማራ ህልውና ስጋት መደቀኑ ሲገለጽ፣ ትላንት የተገደሉት አቶ ተፈራ ደሴ ባለፈው ሰኔ ወር ታጣቂ ቡድኑ ከሰላሌ ቀጠናዎች ተነስቶ ወደ ደራ ወረዳ ሲገባ የወረዳውን ሚሊሻ ወደ አንድ ማዕከል በማሰባሰብ ስልታዊ ድጋፍ አድርገው እንደነበረ የተባለ ሲሆንም ይህም የአገዛዙ መዋቅር እንደ ስልታዊ አጋር የሚጠቀምበት ኃይል መልሶ የታችኛውን የስልጣን አካል የሚያጠቃበትን ውስብስብ አካሄድ እንደሚያሳይ አመላካሽ ተደርጓል። የደራን ደቡባዊ መውጫና መግቢያ መስመሮች በታጣቂዎች ቁጥጥር ስር እንዲወድቁ መደረጉ አካባቢውን ከሌሎች ክልሎች የመለየት ፖለቲካዊ ሴራ ሲሆን ንጹሃን ዜጎች ለከፍተኛ ህልውናና ሰብአዊ አደጋ ለማጋለጥም እየተደረገ ያለው ውስብስብ ሂደት መሆኑም ተጠቁመዋል። በአንድ በኩል የሚፈጸሙ አፈናዎችና የመረጃ ጦርነቶች፣ በሌላ በኩል ደግሞ ወቤሶ በተባለ ስፍራ በአርሶ አደሮች ላይ የተከፈቱ ጥቃቶች ቀጠናውን ያልተቋረጠ የቀውስ አዙሪት እየከተቱት ይገኛሉ ሲሉም ምንጮች አብራርተዋል። በሶማሊያ የባህር ዳርቻ የድሮን ጥቃት ሲፈጸም የቀጠናው የጂኦፖለቲካ ውጥረት ተባብሷል። በሶማሊያ ፑንትላንድ ግዛት ኑጋል ክልል ጎብጃሪያን እና ጋርማር የባህር ዳርቻ አቅራቢያ በተፈጸመ የድሮን ጥቃቶች የሟቾች ቁጥር 9 መድረሱ ሲገለጽም በቀጠናው ቀድሞ የነበረውን የደህንነት ስጋትና የኃይል አስተላለፍ ውጥረት ወደ አዲስ ደረጃ አሸጋግሮታል። ጥቃቱ የተፈጸመው በካሜሮን ሰንደቅ ዓላማ የምታውለበልበውና ወደ ሞቃዲሾ የሚጓጓዙ የጦር መሳሪያዎችና የመገናኛ ቴክኖሎጂዎችን ጭና ነበር የተባለችው ኤምቪ ሉቲ የተባለች ነዳጅና ጭነት ጫኝ መርከብ በባህር ላይ ወንበዴዎች ታግታ በቆመችበት
አካባቢ ነው። ይህ ክስተት በቀጥታ ከህንድ ውቅያኖስ የባህር ላይ ዘረፋ ማንሰራራት፣ ከሶማሊያ ፌዴራላዊ መንግስትና የፑንትላንድ አስተዳደር መካከል ካሉ አለመግባባት እንዲሁም ከቱርክ እያደገ የመጣ የቀጠና ወታደራዊና ኢኮኖሚያዊ ሚና ጋር ተያይዞ መሆኑ ተጠቁሟል። የመጀመሪያው ጥቃት ጋርማል አካባቢ መርከቧ ኦገስት 17 ቀን 2026 በባህር ወንበዴዎች ከተያዘች በኋላ ከአካባቢ ወደ መርከቧ አቅርቦት ሲያጓጉዝ የነበር የተባሉ አነስተኛ ጀልባዎች ላይ በተፈጸመ ጥቃት 4 ሰዎች ሞተዋል። ሁለተኛው ጥቃት ጂፍሌ አካባቢ ሲሆን በዚህ ጥቃት ደግሞ 8 አስከሬኖች በቦታው ከተገኙ በኋላ ከቀናት በኋላ ከተገኘ ተጨማሪ አስከሬን ጋር የሟቾች ቁጥር 9 መድረሱን የጎሮጅባን ከንቲባ ኬንያና ኦማን አረጋግጠዋል። የፑንትላንድ ባለስልጣናትና የአካባቢው ነዋሪዎች ከተገደሉት መካከል ንጹሐን አሳ አጥማጆች ይገኙበታል ሲሉ የጥቃቱን አፈጻጸም ያወገዙ ሲሆን ሌሎች ወገኖች ደግሞ ጥቃቱ ወንበዴዎችን ኢላማ ያደረገ ነው ሲሉ ተከራክረዋል። መርከቧ ወደ ሞቃዲሾ ለሚገኘው የቱርክ ወታደራዊ ማሰልጠኛ የሚሄዱ መሳሪያዎችን ጭና እንደነበር መገለጹ አንካራ ክስተቱን ከቅርብ እንድትከታተል አድርጓታል። የቱርክ ባለስልጣናትን የድሮን ጥቃቱን መፈጸማቸውን በይፋ ባያረጋግጡም የአካባቢው እማኞችና ወታደራዊ ምንጮች የቱርክ ድሮኖችና የጦር መርከቦች በአካባቢው ሲንቀሳቀሱ መታየታቸውን ገልጸዋል። ይህም ቱርክ በሶማሊያ የባህር ወሰንና የደህንነት መዋቅር ውስጥ ያላትን ጥልቅ